ምክክርን በሚመለከት ምን ይጠበቃል ለተባለው ይህ የናሽናል ዲያሎግ እድል ሰፊ እድል ነው። ብዙዎች የታሰሩበት ለረጅም ጊዜ ጠየቁት ዋጋ የከፈሉበት ጥያቄ ነበር። አሁን ስናገኘው ማቅለል ጥሩ አይደለም። ኢትዮጵያን አንድ ክፉ አመል አለ። እድል ሲመጣ አንጠቀምም፣ ካለፈ ደግሞ እናዝናለን። ዛሬን ከመኖር በትዝታ መቆዘም መናፈቅ እንወዳለን። ይሄ በየዘመናት የነበረ ችግር ነው። ሰው እንኳን ሲኖር ትዝ አይለንም፣ ሲሞት ግን ደግነቱ አዛኝነቱ ይበዛብናል። ይሄ ባህሪ ጥሩ አይደለም። ይሄ ውይይት ለኛ ብቻ ሳይሆን ለአፍሪካውያን ጠቃሚ ነው። ምክንያቱም ከታች ጀምሮ የተደረገው ውይይት ስለሆነ እንደተባለው የፈጠነ አይደለም። እንደምታስታውሱት የሰጠናቸውን ጊዜ መጨረስ አቅቷቸው ይሄ የተከበረው ምክር ቤት ጊዜ አራዝሞላቸው ነው እየተካሄደ ያለው እንጂ ፈጥነን የፈጸምነው ጉዳይ አይደለም። ለውጥ ከመጣ 8 ዓመት ነው። 8 ዓመት ሙሉ እኮ ያሸነው ይቆይ አንቀድም ህገ መንግስት ያልነው የንጉሱን ህገ መንግስት የደርግ መንግስት መቅደዱ የደርግን መንግስት ህገ መንግስት የኢህአዴግ መንግስት መቅደዱ ለኢትዮጵያ አልጠቀመም። በዛ መንገድ ከምንሄድ ህዝብ አወያይተን አንቀድም፣ ጠቃሚውን ይዘን የጎደለ ጨምረን የሚሻሻል ካለ እናሻሽላለን ያለው ይሄ ትልቅ መርታ ይመስለኛል። በነገራችን ላይ አውትፑቱን በሚመለከት አንዳንዱ ፌዴራል ስርዓት ይፈርሳል፣ አንዳንዱ ብዙ መላምቶች አሉ። እኔ ከወዲሁ ምን አይነት ውጤት እንደሚያመጣ መናገር ባልችልም የምጠብቀው ግን በህገ መንግስት ውስጥ ለኢትዮጵያ ጠቃሚ ሐሳቦች ካሉ እንዳሉ ይቀጥላሉ ብዬ አስባለሁ። ቢሻሻሉ ማንንም የማይጎዱ የማያስኮርፉ አንድ አንቀጽ አሻሽለን ማንንም የማንጎዳ ነገር ግን የኛን ህብረት የኛን አንድነት የሚያጠናክር ከሆነ ቢሻሻሉ ይሻላል ብዬ አስባለሁ። ያለውን የሚያፈርስ አንቀጽ ይፈጠራል ብዬ ግን አልገምትም። ያለውን የሚያሻሽል የሚያጠናክር ይፈጠር ይሆናል እንጂ ያለውን የሚያጎል ነገር ይፈጠራል ብዬ አላስብም። እዚህ ጋር አንድ በአንክሮ እንድትረዱኝ የምፈልገው ጉዳይ በተለይ የተፎካካሪ ፓርቲ አባላት በሌላም ሀገር ያላችሁ ፖለቲከኞች እኛ እንወያይ፣ እንመካከር፣ እንፍታ እያል ያለነው ችግር እኛ የፈጠርነው ችግር አይደለም እኮ። ለምሳሌ አማራና ትግራይ አካባቢ የወልቃይት ጉዳይ ይነሳል። እኛ አልፈጠርነውም እኮ፣ እኛ ላይ ወደቀብን እንጂ እኛ አልፈጠርነውም ይሄን ችግር። እንፍታው ነው ያልነው እንጂ እኛ የፈጠርነው ችግር ነው ማለት አይደለም። ልማት በሚመለከት መገጭ ወይም አርጆ ወይም ሶማሌ ክልል ወይም አፋር የተጀመረው ግድብ እኛ ላይ ወደቀብንና እንፍታዋልን እንጂ እኛ እኮ አልጀመርነውም። የተጀመሩ የምትሏቸው ጉዳዮች እኮ እኛ አልጀመርናቸውም። ህዳሴ ከነጥፋቱ እኛ ላይ ወደቀብን እንጂ እኛ አልጀመርነውም። የምንወያየው የብልጽግና ፓርቲ ወይም የመደመር መንግስት የፈጠራቸውን ችግሮች ለመፍታት አይደለም። ለዘመናት የተከማቹትን አብረን ተወያይተን መልክ እናበጅ፣ አዲስ ሶሻል ኮንትራክት እንፈርም ለማለት ነው። እዚህ ጋር መዛባቶች ያሉ ይመስለኛል። ልማትም ስንጠይቅ የተጀመረው ማን ጀመረው? ለምን ጀመረው? ፖለቲካል ኢሹም ሲሆን እንዴት ተጀመረ? እንፍታ የሚለውን ኮሚትመንት እኛ እንደፈጠርነው አይነት ተደርጎ ባይወሰድ ጥሩ ነው። ያም ሆኖ ግን አሁን ያለው ትውልድ መክሮ ዘክሮ ተነጋግሮ መፍታት አለበት የሚለውን እኛም እናምናለን። ለዚያም ነው ውይይቱን በዚህ መልክ እየደገፍን ያለ ነው። እንዴት ይሆናል ብሎ ያስባሉ ላሉት ምንም ነገር አይሆንም። በደንብ እንወያያለን። ጠቃሚ ሐሳቦች ይመጣሉ። እነሱም ኮሚሽኑ አቀናብሮ ለኛ ያቀርብልናል። እኛ ትምህርት እንወስድበታለን፣ እንወያይበታለን። ሊሻሻል የሚገቡ ጉዳዮች እናሻሽላለን። ተሰብስበን አጨብጭበን እናጸድቃለን። ምንም አይፈጠርም። ምንም የሚፈጠር ነገር የለም። ምክንያቱም አስበን አቅደን በእውቀት በዝግጅት ነው የምንሰራው። ምርጫ እኮ መክረውናል፣ አታርጉ አይሆንም ብለውናል። አይ ግድ የላችሁ፣ ምርጫም ይደረጋል፣ መንግስትም ይቋቋማል፣ ጠቅላይ ሚኒስትሩ ንግግር ያደርጋል። የሚቀር ነገር አይደለም ማለት ነው። በዚሁ አጋጣሚ
ለምክር ቤቱ ጠቃሚ ባይሆንም እንደው ለመላው የኢትዮጵያ ሕዝብ ለመግለጽ ባለፈው 5 ዓመት ምርጫ አሸንፈን ታስታውሱ ከሆነ አጠቃላይ ዓለም ላይ ባለው ፖለቲካል አውድ የበዓለ ሲመት ብለን እንግዶች ጋብዘን አክብረን ነበር። በሚቀጥለው ጊዜ ግን እንደዛ አይነት ጊዜ ማባከን አስፈላጊ ነው ብዬ ነው ያላምነው። ብዙ ጥያቄዎች ስላሉ እግረ መንገድ መልስ እንዲሆን ብዬ ነው። ህዝቡ ባለፈው በምርጫ ስራ ስሩልን ብሎ መርጧል። ፓርላማ ጠዋት የሚመርጠውን ከመረጠ በኋላ ወዲያ ወደ ስራ መግባት እንጂ እንግዳ ስንቀበል እንግዳ ስንሸኝ ጊዜ ማባከን አስፈላጊ አይደለም። ይሄ ባህል በሌሎች ሀገራትም ቢቀር ጥሩ ነው። መዘጋጀት የሚገባው ለምርጫው ነው። ካሸነፍን በኋላ ዘለው ወደ ስራ እንጂ ለድግሱ የሚጠፋው ጊዜ ቢቀር ነው የሚሻለውና ጥያቄ ያላችሁ ሰዎች እግረ መንገድ መልስ እንዲሆናችሁ ብዬ ነው። የሚጋበዝም የለም የሚደገስም የለም፣ ስራ ይቀጥላል ማለት ነው። በየሀገራቱ ለዚህ ጉዳይ እንሄዳለን መቅረት ችግር ነው። ሰው ይጠራና ሲቀር በጣም ኩርፊያ ስላለና ያየሁት ጋባዡም ተጋባዡም ሲቸገሩ ነው። ማንም ሰው ደስ ብሎት አይሄድም፣ የሚቀበለውም ይሰቃያልና እኛ ሰው ከምናሰቃይ እኛም ከምንሰቃይ ቡናችን አፍልተን ፈንድሻችንን ቆልተን እንደተለመደው ብናሳልፍ ይሻላል። ሃይማኖት በሚመለከት ለተነሳው ጥያቄ